በጣም አሪፍ። አዎ ልክ ነው። ጥብስ ነው ማረግ ጥብስ ነው። አዎ ጥብስ ሸክላ እንግዲህ በጣም ለስላሳ ስጋ ነው የሚታኘክ ነው። ትክክል። ኧረ እባክህ ስጡኝ ነው። ያው እዚህ ይለቃቀማል። ነይ የእነው ሰፈር የት አካባቢ ነው የምትኖር? ጎሮ። እኔ ጉርድ ሾላ ነው እንደሚለው ይኸው ሰዎች ሰላም እንደምን አላችሁ? ውድ ለዩቲዩብ ቻናል ተከታታዮች አማን ነው ወይ? እንዴት አላችሁ? በያላችሁበት እንግዲህ በሌላ ቪዲዮ ተከስተናል። ጾም ከመግባቱ በፊት አይ ቲንክ ይሄኛው የመጨረሻ የስጋ ሪቪዋችን ነው የሚሆነው፣ የስጋ ብሎጋችን ነው የሚሆነው። እንግዲህ አሪፍ ቆይታ እንደምታረጉ ከኔ ጋር ተስፋ አረጋለሁ። ጉርድ ሾላ አካባቢ ነኝ ያለሁት። አንድ ስጋ ቤት ተገኝቻለሁ። ይሄኛው ዋጋው ቆንጆ ነው ብዬ አስባለሁ። እውነት ለመናገር ከዚህ በፊት እያስደነገጥኳቸው ነው 3000 ምናምን እየሆነባቸው ነው። አሁን ግን 3000 ሳይሆን ይሄኛው በጣም አሪፍ ስጋ ቤት ነው ብዬ አስባለሁ። እስቲ ዞር አድርጌ ላሳያችሁ። ጉርድ ሾላ አካባቢ ነኝ ያለሁት። 1 2 3 ይሄው እንደዚህ አይነት ስጋ አለ እዚህ። እንዴት አለ? ደህና ነህ? ሰላም ወንድሜ፣ ሁሉ ሰላም አለሁልህ። እግዚአብሔር ይመስገን። እስቲ ስጋ ይሰጠኝ ለጥብስ የሚሆን ቆንጆ ስጋ። እስቲ በእናትህ ቆንጆ ስጋ ለጥብስ ቦስ ደህና ናችሁ? ሎሪክ ነው ግማሽ ይሁንልኝ። እሺ እኔም ግማሽ ነው። ግማሽ በቃ። አዎ እንግዲህ ፍሌቶን ብቻዬን ስለሆንኩ በጣም ለስላሳ። እሺ በጣም አሪፍ። አዎ ልክ ነው። ጥብስ ነው ማረግ ጥብስ ነው። አዎ ጥብስ ሸክላ ሳይሆን መረቅ ያለው ስላይስ ይሁን ነው። ስላይስ ነገር። አዎ ምርጥ ነገር። ስንት ዓመት ሰራ እዚህ ሙያ ላይ? ብዙም አይደለም፣ ኦልሞስት ወደ 7 ዓመት። እሺ ብዙም አይደለም ብለህ 7 ዓመት ከሌላው አንፃር። ምክንያቱም እዚህ ላይ ያሉ ልጆች በጣም ፐርፌክት ስለሆኑ እነሱ አንፃር እኔ ገና ነኝ ብዬ ጊዜውም ትንሽ። አይ ናይስ። እዚህ ቦታ ላይስ ሴሪያ ላይ 4 ዓመት 4 ዓመት እንግዲህ በጣም ለስላሳ ስጋ ነው የሚታኘክ ነው። ትክክል። እኔ የምልህ ስሙ ምንድን ነው? ስጋ ቤት ኦሪት ቁርጥና ምንድን ነው? ቁርጥና ጥብስ ይላል። ኦሪትን የምታገኙት የቱ ጋር መሰላችሁ? ከጃክሮስ ወደ ሳልተ ምሕረት መምጫው ላይ ሳልተ ምሕረት መብራቱ ጋር ልትደርሱ ስትሉ በቀኝ በኩል ታገኙታላችሁ። ከሱ ቀጥሎ ነው እዚህ ጋር ምን ፈርኒቸር ነው ያለው? ዱባይ ፈርኒቸር ፊት ለፊት። ካልሆነ ደግሞ ቀጥሎ ቀረሮ አለ። ከቀረሮ ጋር ታገኙታላችሁ። ቆንጆ ስጋ በተመጣጣኝ ዋጋ ነው። በጣም ቆንጆ ስጋ በተመጣጣኝ ዋጋ ነው የምታገኙት እዚህ። ስንት ነው ኪሎ ስጋ? 2400 ብር ለዚህ የምትጠቀሙት። ስለዚህ እኔ ቤት የሚሄደው ደግሞ የስጋ በ1200 ብር ነው። 1200 ኬክ የሆነ ስጋ ኪሎ 1200 ነው። 1200 ይኸውላችሁ በቃ ዋጋውና ስጋው አይገናኝ ነው። በጣም ይኸው ቆንጆ ስጋ ነው። እንግዲህ ብቅ ብላችሁ ኦሪት ጋር መጠቀም ትችላላችሁ። እኔን ደግሞ እንደዚህ አድርጎ እየተንከባከበኝ ነው። ግማሽ ጥብስ ነገር ምንድን ስላሽ ነው ያልከኝ? ስላይስ። እሺ አይ ይቅርብኝ፣ ሆዴንም ታመም ያለው ይኸው ቁርጥ በመብላ። ስለዚህ ጥብስ ይሻለኛል። ጎድን ላይ ጥሩ አቋም አለ እንዴ? ጎድን ደስ ይለኛል። ጋጠጋጠ ላድርግ ጥርሴን ጥርስ መፋቂያው ነው። ጉርድ ሾላ ይኸውላችሁ፣ ጉርድ ሾላ ነኝ ያለሁት። ጉርድ ሾላ ነፍሱን ይማር የጋሻ አሌክስ ሰፈር ነው። አለማየሁ እሸቴ የሚገርም ደግሞ እነኛ ከስተመር ነበሩ። ቤተሰቡም ነው አሁን። እውነት እኔ ደግሞ በጣም በቃ የአባቴ ያህል ነው። አብረን ለረጅም ዓመት ሙዚቃ አብረን ተጫውተናል ከጋሻ አሌክስ ጋር። ይሰራልኝ። እሺ ጋሻ አሌክስ ሰፈር ቆንጆ ተደርጎ የጋሻ አሌክስ ሰፈር እንግዲህ ከዚህ ጀርባ ነበረ። እኔ አሁን ካለሁበት አካባቢ ውሻ ለምንድን ነው እዚህ የማይጠፋው? ስጋ ቤት ደጅ ላይ ቡቹ የቤቱ ነው ይሄ። ኧረ እባክህ ያው እዚህ ይለቃቀማል። ነይ እኔ ውሻ በጣም ነው። አይዞን በጣም አሪፍ ጉርድ ሾላ አካባቢ ነኝ ያለሁት።
ኦሪት ጋር ዛሬ በልዩ ሁኔታ እየተስተናገድኩ ነው ያለሁት። እስቲ አንድ ሰው ካገኘው አብሮኝ የሚያባላኝ ይሆናል። የትም እንዳትሄዱ አብራችሁ ቆዩ። ቦታዬን ይዤ ከስጋዬ ጋር እመለሳለሁ። አንድ ሰው ደግሞ ቢኖር በጣም ደስ ይለኛል። እስቲ ዞር ያው እንደምታዩት ይሄ ወደ ከሳሊተ ምሕረት ወደ ምንድነው ጃክሮስ የሚወስደው መንገድ ላይ ነኝ ያለው። ስለዚህ አንድ ሰው አላጣም ብዬ አስባለሁ። አብሮኝ የሚያባላ ሰው ይዤ እመለሳለሁ። አንድ ሰው አያችሁት? ይኸውላችሁ ይሄ ነው መንገዱ። ሳምባ አለ ወይ? እንዴት ሳምባ አለች? አለሜ ጾም ደርሰዋል እኮ ድመቷ ብቻ እናንተ ቁረጥ እንጂ። አይ እና እንኳን ያለው ይበቃል። ያለው ይበቃል። የበዓሉ ይበቃናል። እሱም አላለቀ። ማዘር እንዴት ነው? ዘይት ተወደደ? እውነት ስንት ገዙ? ያውም ታላሙዲን ሱቅ ከኩይስ ዛላምበረ ስንት ነው አሁን? ይሄ 2200። እሺ 30 ብር 2230 ብር በጣም ውድ ነው። ምን እናደርገዋለን? እዚህ አፌን ሰጠነን መቻል። ኑሮ ተወደደ ትንሽ አይደለ? ጊዜው ደህና ያርገን። ዋናው ጤንነት ነው። ትክክል፣ እውነት ነው። ሀገራችን ሰላም ነው። እውነት ነው። በጣም አሪፍ ጉርድ ሾላ አካባቢ ነኝ። አንድ ሰው ኢንተርኔት ያባላኝ ማነው ስሙ? መሰለ ነው ስሙ። ከመሰለ ጋር እንግዲህ ጫማ ነው የሚጠርገው፣ ሊስትሮ ነው መሰለ። ከሱ ጋር አብሬ ነኝ ያለሁት። አብረን ልንበላ ነው። አመሰግናለሁ አባላህ ይችላል። በስመ አብ ማለት ይቻላል። በስመ አብ ወለንበስ ይሄው ጥብሳችን ደርሶልናል። ይሄው እንደምታዩት በጣም በቆንጆ ሁኔታ ኦሪት እንግዲህ ኦሪት ጋር ብቅ በሉ እስቲ ቅመስ። በስመ አብ ወለንበስ ቅዱስ። እጃችንን ታጥበናል። በነገራችሁ ላይ ቆንጆ ስጋ ነው የሰጠን። ለስላሳ ነው በጣም ቆንጆ ለስላሳ ስጋ። በልብላ በደል ምሳል በላም ነበር። አንደኛ ስጋ ነው እውነት 1200 ብር ነው ይሄ። በጣም ጥሩ። የነው ሰፈር የት አካባቢ ነው የምትኖረው? ጎሮ። እኔ ጉርድ ሾላ ነው ያገኘው። ይኸው ሰዎች ምንም ታገኝ እንዳንቺ አይነት ሰው አንተ እኔ ቤት ኮካ ከውጭ አንተስ ኮካ ቀዝቃዛ። እሺ አንተ ኮካ እሺ ኮካ ቀዝቃዛው ምረቃ ቀዝቃዛው በልብላሽ በደንብ ብላ ካለበለዚያ እኔ ነኝ የማዞረው። ስንት ዓመት ነው? 15 እዚህ ብቻ ነው ያለው ወይስ ከቤተሰብ ጋር? ከጓደኞች ጋር ነው አብረን የምትኖር? በጣም ነው የሚጣፍጠው። እግዚአብሔርን የምላችሁ በጣም ይጣፍጣል። ታስጠላ ተመችቷል። ኦሪት ጋር ብቅ በሉ። ቻናሌን ሰብስክራይብ አድርጉ። እናንተ ጋር እንደመጣታች ባለው ቴሌግራም ቁጥር ጻፉልኝ። የትም ቦታ እመጣለሁ። አሁን ጾም ሊገባ ነው። ከዚህ በኋላ እንግዲህ በጾም ቪዲዮዎች ነው የምንገናኘው። እመጣለሁ እናንተም ጋር። ስንት ጫማ ትሰራለህ? በቃ አይደለም በዚህ ነው ትላለህ። በጣም አሪፍ ሰራ ከተባለ መረጃው ቤተሰብ በጣም ቆንጆ ቪዲዮዎቹ ምንም በተመለከተ ነው። ምንም በተመለከተ ነው። ምንም ብሎኝ ነው የሚታስ። እንዴት
ይኸውልሽ ብሎግ የሚባል ነገር ታውቂያለሽ? ውሎዬን ነው ለሰዎች የማሳየው። የምርና ዛሬም ከአንቺ ጋር ነው ያልኩት። ከእሱ ጋር ነው ከእኔ ጋር እያስተናገድሽ ነው። አይ እሱንም እኮ አሁን እዚሁ ነው ያገኘሁት። እሱ ጋር እሱ እንብላ ብዬው ነው ሆነ እግዚአብሔር ሆነ ያው እሱ ጠይቂ ትንሽ ሙዚቃዋን ብቻ በእናትህ ላስቸግር ትንሽ ትቀንሽ በጣም አሪፍ ሰራ ሲባል በቀን ምን ያህል ሰራ? ቢስትሮ ዛሬ ስራ የለም ዛሬ ስራ የለም። ያለቀ እንዴ ማለት ነው። ያለቀ 300 ይሰራል እና ቢዝነስ በተለይ መጠን ለድምፁ በጣም ይጥፋ። ምክንያቱም መንገድ ዳር ስለሆነ ያለን ያው በጣም ይጥፋ፣ ግን ደስ ይላል። የኢትዮጵያ ቫይብ እንደዚህ አይደል? ታዲያ ኮንዲሽኑ ይጥፋ በጣም ጣፋጭ ነው። ተመችቷል። ቢጨመር እንጀራ ጨመር ስለዚህ 300 ብር ትሸክላለህ። በጣም አሪፍ የሆነ ከየት ነው የመጣኸው? ወላይታ። የት? ስንት ዓመት ሆኖ እዚህ መጣህ? አንድ ዓመት እያለ ነው የመጣው። ኧረ እባክህ። ስለዚህ አዲስ አበባን በደምብ ታውቀዋለህ። እዚህ ነው ያደግኩት። በጣም ነው ተመሳጥማ። ትምህርት ስራ ብቻ ነው። ለምን ማታ የማታ ለምን አትማርም? ወይ የጉስ ጓደኞች ምን ጓደኞች ይማራሉ። አንተ ለምን ታዲያ አትማርም? መማር አለብህ። እየሰራ ደግሞ የበለጠ ጥሩ ደግሞ ነገር እንዲያጋጥምህ ማለት ነው። እሺ እንጀራ ነው በእውነት ነው የምላችሁ። በጣም ጥሩ የሆነ ለውስጥ ቆንጆ ነው በጣም በጣም የሚጣፍጥ እንጀራ ላስብ ብላ እንጂ እንጀራ ተጨምሮ ካልጣፈጠም በጣም ጣፍጣ። አጥንት ላይ እንዴት ነው? አጥንት ባንተርፍ በጣም ጥቁም የሆነ ስጋ ነው እየበላ ያለሁት። እንግዲህ ከጾም በፊት የመጨረሻውን ስጋ ብሎጌን እየሰራሁላችሁ። ከዛ በኋላ ግን ያው በጾም ምግብ እንመለሳለን። ዛሬ ደስ ብሎኛል የሚያባላኝ ሰው ስላገኘ። ለምንድን ነው ፈርሰን ነው? በደንብ አትበል ፈራንድ የበላን ሰዎች ኦሪት ጋር ቢመጡ ጥሩ ነው ትላለህ። ኦሪት ማለት ስጋ ቤት ጥሩ ነው፣ ያዋጣል። እዚህ ቢበሉ ይጣፍጣቸዋል። ይኸው እንዴት ምስካሪ ክብስ በለኝ።
በጣም እንደ አለበለዚያ ማጎረስ ጀምራለሁ። ጃፓን ተወዳድ ምንድን ነው የሚያዝናናው? ከሰራ በኋላ በምንድን ነው ስንት ሆናችሁ ነው የምትኖሩት? ወንድሞቼ ናቸው ወይስ ጓደኛ እንጂ ወንድሞቼ አይደል? እዚህ ማን ያለህ ዘመድ? ማን እኮ ምን ወንድም እሱ አብሮ አይኖርም? ሌላ ቦታ ነው የሚኖረው? በርታ። እሺ ጎበዝ። እኔ ዛሬ የምችለውን ነገር አገዛለሁ። እሺ ዛሬ ስራ የለም። ስምህን አስታውሰኝ። ማን ነበር አንተ? መሰለ። ከመሰለ ጋር ነኝ ያለው እያያችሁ ግን መሰለ አይበላም። በቃ እኔ አሁን ዳጎርሰው ምክንያቱም ምን እንድትበላ ወይ መሰለ ቡና ጠጣን። ይበቃል። ግን ትወዳለህ ቡና? አበደም አንተ በደንብ አትበላም። ቡና ትወዳለህ? አጠጣም ቡና በርሽ መሰራው ምንም እንድትበላ ስላልቻልክ ከዚህ በኋላ እኔ ነው የምወስድ። እደውላለሁ። እናንተም ጋር አብረን እንበላለን። ጥሩ ጊዜ ነው የምናሳልፈው። ያው ውጭ ላይ ስላለን የተወሰነ ጀምሮ ይኖራል። አይ አይቻልም። በጣም ለምንድን ነው ጠገብ? ኧረ ይሄንንማ መጨረስ አለብን። በቂ ነው። ወላይተኛስ በደንብ ትችላለህ? አመሰግናለሁ ማለት ምን ማለት ነው? እንዴት ነው የሚባለው በወላይተኛ? እንዴት ነው የሚባለው? በወላይተኛ ሎዳይ ነው። በልሽ ብላ። አሁን አንድ ሊስትሮ ዕቃ ስንት ብር ነው የሚሸጠው? የሊስትሮ ቦክሱ ቀለም ስንት ነው የሚሸጠው? ኪዊ ነው ምንድን ነው የሚገዛው? ኪዊ ነው። ስንት ነው አንድ ቀለም? አንዱ ሙሉ 350 350 ብር። ግማሹ 150 ግማሽ ይሸጣል። ነው ማከፋፈያ ግን አሁን አንድ ጫማ ሁሉ ነገር ተጨማምሮ አንድ እንትን ውስጥ ምንድነው እንጨቷ እንደ ድሮ ሙሉ አይደለም፣ ትንሽ ነው እንጨቷ። ቦክስ ደግሞ አለች አይደል ሳጥን የምትመስል እሷ ስንት ብር ነው? ሳጥን ቀለምንም ምንም ውስጥ እንድታረግ ሳጥን 50 ብር ነው የሚሸጠው። አንተ ለምን ይሄንን ያስከ? ይሄ ጥሩ ነው ስለማይከብድ ነው። እኔ ያኛውን በገዛበት ፈልጎ ይሄ ይሻላል። በጣም ቆንጆ ቆይታ እያደረግን ያለን። ጥሩ ነው። ተመችቷል? አልደበረህም?
ምን ይደክል እኔ ዘብጫነቀኛ ዝም አልከኝ እኮ ነው አላጫውታ ጮታል እቤትስ ታገኛቸዋለህ አገር ቤት ትደዋወላለህ ስልክ አለ ስልክ ያው የለ በማን ታገኛቸው በጓደኞች ስልክ ላይ በጓደኞች ደውሉልሃል አሉ እናትህና አባት አለ ሄደህ ታውቃለህ እዛ ግን አሁን በወር ቤት ኪራይ ምናምን ሁሉ ነገር ያሸፍናል የምትሰራው ነገር አንድ ቀን ስራ ካለ አንድ ቀን ነው እያለፈ ፀጉርህን መቆረጥ ለምንድን ነው ፀጉርህን በጣም አመሰግናለሁ ስላበባ እኔ ዛሬ የምችለውን ነገር አግዛለሁ እዛ ደግሞ ወደፊት እጠብቃለሁ ቦታ ደግሞ ደርሰን አሁን ወዴት ነው የምትሄደው? ዞር ዞር ብለህ ልትነግርላችሁ ትላለህ ነው እንደሱ ነው የምትለው? ምን ይጨመር ደግሞ እቺን ብላ እንጂ ጨርስ ነገብ እውነት በበቃኝ በዘረራን የጨረስን ሂሳባችንን እንክፈልና እንሰነባበታል። በእርግጥ ቡና አላቸው። ቡና ጠጣ። ኧረ ተው ቡና ጠጣ። ሌላ ነገር ብሎ ሌላ ነገር ጋብዝ ነበር። ኮካ ጠጣ። ሌላ ምን ልጋብዝ? ይበቃል ለዛሬ ፊልሻ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እስቲ ቡና ላፍጥሪያ ይኸውልሽ ቡና በቃኝ አለ ጠገብኩ አለ በበቃኝ ይደረግ እንደዛ ይዘው ትሄዳለህ። በእርግጥ ምን ትንሽ ናት የቀረች ይበቃል። እኔ የምላችሁ በጣም እየበዛ ነው እና ኮፊ በተለይ ትንሽ ኮፊ ቤቶች ማሳያቸው አንድ ቤት እዛ ጋር አለ። በጣም ነው ወደድ ሳልፉሌ ነው የማየው። ይሁን እዛ ጋር አለ አንድ ቤት። እስቲ ከእንትን ካለልኝ ቀረብ አድርጌ ላሳያችሁ። በጣም ነው የሚያምረው። ይኸውላችሁ ይሄ ቤት በጣም ቆንጆ ነው። ምንድነው ዋይንስ ነው ዋይንስ ኮፊ ጋር እስቲ አንድ ቀን ወይ ቪዲዮ ሰራላችኋለሁ። በጣም ነው የሚያምረው። ነው ካለውበት እንግዲህ መንገድ ዳር ድባቡን እያየን ዱባይ ፈርኒቸር እዚህ ጋር አለ። ይሄ የጎሮ መስመር ነው። የጎሮ አልኩኝ ወደ ጃክሮስ ከሳልተ ምህረት አደባባይ ወደ ጃክሮስ የሚወስደው መስመር ላይ ነው ያለሁት። ሶ እዚህ ጋር ነው እንግዲህ እየተዝናናው ቁጭ ብዬ። እንደዚህ ደግሞ ስጋ ቤቱ ደግሞ በዚህ በኩል ነው ያለው። ደስ የሚል ድባብ ነው እውነት ያለው። ኢትዮጵያ ውስጥ መሆን እንግዲህ ጥቅሙ ይሄ ነው። በጣም አሪፍ ጊዜ እያሳለፍኩኝ ነው። የሚያባላኝ ሰው ደግሞ ዛሬ አግኝቻለሁ። በጣም ቆንጆ ጊዜ ቆንጆ ቆይታ ነው ያደረግነው። ቡናችን መጥቶልናል። እንደምታዩት እቺ ሲኒ ትዝ ትላችኋል። አሁንም ማለት ጠጣ ኮካ ቡና እንዳልጋ ቡና መሰል አይደል መሰል ይቁኛል። ወንቱ ቡና
ሶስት ባልቸክ ቆንጆ ቡና ነው። ከዛ ሂሳብ አካውንት ሰጪ ነው። ወዲያ መጥረጊያ የኛ ዘመን አሁን እንትን አላይም ብዙ ፍራሽ አዳሽ። በፊት ፍራሽ አዳሽ ነበረ በእኛ ዘመን። ትራንስፈር ላድርጋ። እሺ ንገሪኝ። እሺ አንድ ሺህ 200 ብር ነው። እሺ ስጋ እዚህ ቤት ስትመጡ ኦሪት ጋር በጣም ርካሽ ነው። በዛ ላይ በጣም ቆንጆ ስጋ ነው አይደል? ልክ ነህ። በጣም ሚሊዮን ከፍያለሁ። 1200 ብር ነው የምትከፍሉት። እዚህ ስትመጡ ግን በጣም በቆንጆ መስተንግዶ ኦሪት ያስተናግዷቸዋል። ኦሪትን የምታገኙት ከሜታ ጃክሮስ ወደ ሳሊተ ምህረት ስትሄዱ ሳሊተ ምህረት መብራቱ ጋር ደርሱ ስትሉ ኦሪትን ታገኙታላችሁ። ከዱባይ ፈርኒቸር ፊት ለፊት እንደዚህ ቆንጆ አርገው አስተናግደሽኛቸዋል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ አብረኝ ስለነበር መሰለ በርታ። እንግዲህ አይዞን። እሺ እኔም በጣም አመሰግናለሁ። ከመሰለ ጋር መሰለን በጣም ነው የማመሰግነው። ስላባላኝ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁ ቪዲዮችን ሼር ማድረግ እንዳትረሱ። እኔ በድግ ብዬ መንገደውን እያስቃኘኋችሁ ወደ መኪና ይገባል። በጣም ነው የማመሰግነው። በሌላ ብሎግ እስከምንገናኝ ድረስ እንግዲህ ጠዋት የምታዩ ሰዎች ካላችሁ መልካም ጠዋት፣ ከሰዓት ከሆነ መልካም ከሰዓት፣ ማታ ከሆነ የምታዩ መልካም ምሽት። ሰላም ተሩ። በሚቀጥለው ቪዲዮ እስከምንገናኝ ተሰናበትን። ባባ ተነስቼ ወደ መኪና መልካም ጊዜ፣ መልካም ቀን። በጣም ነው እኔ የማመሰግነው። እሺ መልካም ቀን ይሁንልህ። እሺ ከመሰለ ጋር እንግዲህ ያው መሰለ ሄዷል፣ ተሰነባብተናል። እኔም እንግዲህ መንገዴን ይዤ ወደ መኪናዬ ልገባ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን ይሁንልህ። በጣም ቆንጆ ስጋ ነው ያበላል። እሺ ይኸው ብቅ ማለት ትችላላችሁ። ኦሪት ጋር እንደዚህ ነው ያውላችሁ። መብራቱ በዚህ በኩል ይኸው ያ ነው፣ እዛ ጋር ነው መብራቱ ይታያችኋል ብዬ አስባለሁ። ዱባይ ፈርኒቸር ፊት ለፊት ብትመጡ ኦሪትን ታገኙታላችሁ። መልካም ጊዜ። እኔ ከሰዓት ነው፣ ኃይለኛ ፀሐይ ነው ያለው። መኪናዬ ውስጥ ገብቼ ልቀጥል። ቴንኪው፣ በጣም አመሰግናለሁ። ባባይ። መልካም ጊዜ በያላችሁ።